ነገሮችን ሁሉ ወስደን ከእግዚአብሔር ቃል አንፃር ነው የምናየው። ወንጌል በሰው ፍቃድ የመጣ አይደለም፣ ወይም ደግሞ ክርስትና በሰው ፍቃድ አይደለም የመጣው። ክርስትና የመጣው በእግዚአብሔር አብ ፍቃድ፣ አብ ልጁን ለሰው ልጅ መስዋዕት ባደረገው ስርዓት መሰረት ነው የመጣው። እዚህ አሁን ሟርት በተለይ ያው በእኛ ጊዜ ላይ አገልጋይ የሚለው ስያሜ ከረንትሊ በተለይ የኃይል አገልግሎት አቅጣጫ ላይ የኃይል አገልግሎት የምንለው ይሄ ፈውስ፣ ነፃ መውጣት፣ ትንቢት እንደነዚህ ነገሮች ዙሪያ የሚያገለግሉ ሰዎች ከሌላ አገልጋይ የተቀባ እግዚአብሔር ሰው የሚል ስያሜ የመስጠት ምናምን ነገሮች እኚህ ልማዳዊ ነገሮች አሉን እኛ ጋር እና ከዛ ጋር ተያይዞ አብሮ ደግሞ ምንድነው የመጣው እነዚህ ሰዎች ቢራገሙ የሆነ ነገር ደርስብናል፣ ፍርሃቶች አሉ በየቦታው እነዚህ ነገር አለ። ግን ምንድነው እርግማንና የሟርት ቃል የሚለው ጉዳይ ከመጽሐፍ ቅዱስ አንፃር ስናየው እነዚህ ሰዎች ይሄ ኦቶሪቲ ያላቸው የሚለው ጋር ስንመጣ እግዚአብሔር አምላክ የልጁ ኢየሱስ ክርስቶስን አዳኝነት እንዲሰብክ ነው አንድ አገልጋይ የላከው። የመጀመሪያው ጎል ይሄ ነው። የልጁ ኢየሱስ ክርስቶስን አዳኝነት በመስበክ ሂደት ውስጥ አገልጋዩ ዋጋ እንዲከፍል ነው የተላከው። አገልጋዩ ዋጋ እንዲከፍል እንጂ አገልጋዩ ሰዎችን ዋጋ እንዲያስከፍል አይደለም።